ጥፋና ተወኝ። ምንድነው ችግር አለ? መሀላችን ስለ የተቀላቀለው ሰው ከሆነ ያደረገው ምኑን ነው የሚያደርገው? ይኸውልህ ደጋግሜ ነግሬያለሁ። መሀላችን ስለ የተቀላቀለው ሰው ከሆነ ወንድሜን ያገተው እገልሃለሁ። አንተ ግን አታውቅም። ስለማታውቅ ጠላትህን አገተ ተሸክመ ጫካ ይዛት ገብታል። ተጨማሪ የክስ መዝገብ እንዲከፈት ክሱን ማታነሳ ከሆነ እኮ መታሰሪያ አይቀርም፣ ሪከቨርም አይደረግም። ግን አንድ አይደለም ነው። ማን ነው? እሺ መሀላችን ስር የነበረው ማን ነው? የሆነ ንገረኝ። ማን ነው? ቶፋ ምን ተፈጥሮ ነው? ንገረኝ። ምን ተፈጥሮ ነው? ካሊድ ከሆስፒታል ተሰርቋል እያልኩ እኮ ነው። ይኸውና 2 ቀንና 3 ቀን መቀመጥህ ምን ያህል ማተር አያደርግም ነው የምልህ። እድሜ ልክ ከምትታሰብ ሌላ ተጨማሪ ስህተት ሰርተህ እዛ ከምትበሰብስ 2 ቀንና 3 ቀን ብትቀመጥ ምንም ችግር የለም። እሺ ምን አማራጭ? የምታደርገውን እየነገርኩ ነው። የምታዳምጠኝ ከሆነ ይሁን። የምር መቼም ይቅር አይደለም። እሱ ብቻ እንዳይሆን ራስን ብጸልይ ነው የሚሻለው። ቶፋ ምንድን ነው? እኔ በምን አውቃለሁ? ደጋግሜ ጠይቄ ነበር። ትናንትና ከትናንት ወዲያ ጠይቄ ነበር አይደል? ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ፣ ሁሉ ሰላም ነው። እናንተ ጋር እንዴት ነው? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሁሉ አሪፍ። እንግዲህ ትናንትና በተፈጠረው ነገር ትንሽ ትናንት ሳይሆን ከትናንት ወዲያ አይ ቲንክ ከትናንት ወዲያ በተፈጠረው ነገር ትንሽ ደብሮኝ ነበር። ግን በራሴ ኬዝ ትንሽ ቢዚ የነበርኩበት ነገር ስለነበረ በዛ የመጣ ይሆናል ላናግረው አልቻልኩም። ስለዚህ ዛሬ ደግሞ ትንሽ ረጋ ብዬ ምናምን ነገር ላናግረው ፈልጋለሁ። ምክንያቱም ኬዙ አላለቀም። ላይክ አሁን 2 ቀን ወይ 3 ቀን ነው ምናምን የቀረው ላይክ ዲሳይድ ሊደረግ ማለት ነውና ሊወሰን 3 ቀን እና 2 ቀን በቀረበት ሰዓት ላይ የዚህን ያህል ከባድ ሪስክ መውሰድ ማለት በጣም ከባድ ነገር ነው እና እንዴት አስቦት እንደሆነ ምናምን ነገር አላውቅም። ከዚህ ቀደም አይታችኋል እና እሱ ባወራነው መሰረት የሆነ የኛ የቅርባችን ሰው ምናምን ነገር ላይክ እንዳጭበረበረን እና ጀርባችንን ሲወጋ እንደነበረ እንዳወቀ ምናምን ነግሮኛል። ግን ምንም ስለዛ ሰው ምናምን ሊያወራኝ ፈቃደኛ አልሆነም። ለምን እንደሆነ እርግጠኛ እንኳን ባልሆን ማለት ነው። እና ዛሬ እጠራዋለሁ። እዚህ ከጠራሁት በኋላ እያንዳንዱ ነገር ጠይቀዋለሁ። ፕላስ ደግሞ በዋናነት ደግሞ ልጠራው የፈለኩት ለምንድን ነው እንደዚህ አይነት ሁኔታ ስር ሆኖ ባርኪን ወስዶ ጫካ ስር ምናምን ላይክ እገታ በሉት በቃ እንደዚህ አይነት ነገር ጭማሪ ያው ወዳጅ እንኳን ብትሆን እኮ ኢትስ ኦኬ በቃ ልትረዳው ትችላለች ምናምን ነገር ይባላል። ላይክ የከሰሰችውን እንደ ጠላት የሚያያትን ሰው ሌላ ተጨማሪ የክስ መዝገብ እንዲጠናክርበት ነው የሚሆነውና ላይክ ከምን አንግል አይቶት እንደሆነ እንደዚህ አይነት ሪስክ መውሰድ የፈለገው እስቲ ጠርቼዋለሁ። ኦልሬዲ ይመጣና እስቲ አውረዋለሁ። ምንድነው ሐሳብህ? እንዴት ነው ይሄንን ነገር ለማስተካከል የሞከርከው? እንዴት ነው ማስተካከል የምትችለውስ? ምናምን ነገር ብዬ ላይክ እንደ ወንድም እንደ ታላቅ ወንድም ማድረግ የምችለውን ያህል ሞክራለሁ። ያው ከሆነ ጋር አውርተን መግባባት በጣም የከበደኝ ነው እውነት ለመናገር፣ ግን የምችለውን ሞክራለሁና ብቻ እስቲ እኔ እንጃ አላቅም እንዴት አድርጌ እንደማስረዳው ባላቅም እና ለነሽ በየቀኑ አዳዲስ ነገር እያመጣ በጣም ያስገረምከኝ ነው። ለዚህ ነው የደወልክልኝ? ለዚህ ነው አትበለኝ። በቃ እኔ ለምንም ጉዳይ ልደውልልህ ስደውልልህ ትመጣለህ። በቃ ጉዳዩን የግድ ማሳወቅ አለብኝ ደግሞ ለዚህ ለዛ ምናምን አትበለኝ። ያደረግከው ነገር ልክ ነው ይሁን ነው ቆይ እሷን አንጀቷን ምናምን በልተህ ምናምን ነገር እሷ ክሱም ታነሳለህ ነው የሚመስልህ? አሁን ይኸኛውንም ነገር ማለት ነው አድርገህ ክሱ ላይ አታች ታደርገዋለህ፣ ታያይዘዋለህ። ለምንድን ነው በዚህ ልክ ተስፋ የምትቆርጠው እንዴ? ምን ተስፋ የሚያስቆርጥ ነገር አለ? ሚሞሪው ልከህ ነው አለ አይደለ? ሪከቨር ሊደረግ እየታገልን ነው አይደል ያለ ነው። ስለዚህ አንተ ጋር ሀቅ ካለ እኮ ትንሽ ይታገልበታል። ሚሞሪው አትሊስት ሪከቨር ከተደረገ እኮ አንተም ሀቅ ይጣላል አይደል? ሶ ምንድነው በዚህ ልክ አንተን ተስፋ የሚያስቆርጥ? 4 ቀን ለምን 1 ቀን አይቀርም? ለምን 1 ቀን አይቀርም? የምንችለውን ያህል እንሞክራለን። ግን የምንችለውን ያህል ስንሞክር ግን በወንጀል መንገድ አይደለም ምን ሞክር። ወንጀል እየሰራህ አይደለም የምትሞክር። ይሄ እኮ በቃ ነው እኮ ኦብቪስሊ ነው አይደል? ያለ ፈቃዷ ነው ይዛት ሄድከው እዛ እና ነይ ላውራሽ ፈልጋለሁ ምናምን ብላት ትሄድ ነበር። ለምን ታወራታለህ? ቀድሞውንም ነው እንዴ? በጣም በተደጋጋሚ እኮ ሞከርን አይደል? እንዴውና በጣም በተደጋጋሚ ሞክረናል እሷን ለማውራት። ስርዓት ባለው መንገድ ልናወራት በጣም በተደጋጋሚ ሞክረናል። ግን እሷ ስርዓት ባለው መንገድ ስናወራት ምንድነው እያደረገች ያለችው? እኛ ላይ እየተሳለቀች ነው ያለችው አይደል?
አንዴ ተንበርክክ ትለኛለች ምናምን ያንን ነገር ነው አንተ ጋር የሚደገመችው። እያየሁ እኮ ነው ተፋ አይቻለሁ አውቃለሁ እኮ ሁሉንም ነገር ግን በቃ አማራጭ ሳጣም ያለኝ አማራጭ ይሄን ማድረግ ነበር። አማራጭ አንተ ጋር ሊጠፋ ይችላል። እኛን አማክረህናል ወይ ነው ጥያቄው እኮ። ቢያንስ እንደ ቤተሰብ እኮ አውርተንበት ጉዳዩን መፍታት የምንችለውም ነገር ካለ ሹራ አድርገንበት ምናምን ነገር ተመካክረንበት ከዛ የሆነ ውሳኔ እንላለን። ግን አሁን አንተ ሁሉንም ነገር በራሴ ካልወሰንኩኝ ያልክ እንዴት ነው የምናስተካክለው? በራሴ ያበላሽሁት በራሴ ማስተካከል እችላለሁ ነው ቶፋ። በቃ እኔ አሁን ስላልቻልክ መሰለኝ እኮ ተስፋ ቆረጥኩኝ ያልከኝ ያለው እኮ በቃ ካልቻልክ ደግሞ እኛ ወንድሞች ነው እኛ ልታምነን ይገባል። እሺ ቆይ ምን አደረግ ቶፋ? ምንድነው አንተን ከማስጨነቅ ውጭ እኔ ምን ያደረግ? ለምን የተጨነኩኝ አልኩ ብያለሁ። ተጨነኩኝ። እውነት ለመናገር እኮ ከሆነ እኮ በጣም ብዙ የሚያስጨንቀን ነገር እኮ አለ አይደል? የሚያስጨንቀን ነገር ሳይኖረን ምናምን ቀርቶ እኮ አይደለም እኮ ይሄንን ነገር እያደረግን ያለ ነው አይደል? እየተጨነቅን ነው። ግን ደግሞ በጊዜ ሂደት ደግሞ ሁሉም ነገር ፊክስ ይሆናል፣ ይስተካከላል፣ መስመር ይይዛል። ያኔ ሁሉም ነገር ይስተካከላል። እስከዛ ድረስ ለምንድን ነው ሰብር የማታደርገው? ለምንድን ነው ትዕግስት የማይኖርህ ነው ጥያቄው። ሲቀጥል ደግሞ እኔን እንደ ወንድም የምታየኝ ከሆነ እንደ ወዳጅ የምታየኝ ከሆነ መሀላችን ላይ ማን እንደገባ ለምንድን ነው ማትነግረኝ? እኔ ያንን ከነገርከኝ ጀምሮ እኔ ሰላም ማግኘት አልቻልኩም። እንቅልፍ እየነሳኝ ነው። ሁሌ ለአንተ መተው ነው መፍትሄ። አሁን ቆይ ስለ ህግ አታውቅም እንዳለ ጠንቅቀህ ታውቃለህ። አንተ ግን አታውቅም። ስለማታውቅ ጠላትህን አግተህ ተሸክመህ ጫካ ይዛት ገብታል። ተጨማሪ የክስ መዝገብ እንዲከፈት ክሱን ማታነሳ ከሆነ እኮ መታሰር አይቀርም፣ ሪከቨርም አይደረግም። ግን አንድ አይደለም ነው የምልህ። አንድ አይደለም። ክሱን እንድታነሳ እንደዛ ማድረግ ነበረብኝ። ምንም አልነበረብህም። ፈረስ ብዬ ነበር እንደዛ። እሺ ከዛስ ፈራችህ እንበልሽ። እሺ ይሁን እንበልና ፈራች። ከዛ በኋላ ትሄድና ፖሊስ ጣቢያ ስትሄድ እዛ ድጋሚ ትፈራለች። እዚህ ፈራች፣ ችግር የለውም ኢትስ ኦኬ በቃ እሺ። እዛ ጫካ ውስጥ አስገብታታል ምናምን ነገር። አንቺ በቃል ያልሽው እኔ በተግባር አሳይሻለሁ አልካት። ይሄ ራስ ፌር ነው። የጨነቀው ምንም ነገር ሊያደርግ ይችላል እኮ እሱ ጠፍቶኝ አይደለም። ግን ሲጨንቅህ ቢያንስ የምትወስነውን ውሳኔ ለምን ከኛ ጋር ሼር አታደርግም? እንደዚህ አይነት ነገር ላደርግ ነው ብለህ ለምን እኛን አታማክረንም? ለክ እንደ ቤተሰብ ካሰብከን ለምንድን ነው ማታወራን? ማውራቱ ምን ጥቅም ተፈስ እንደ ያወራን እናንተ አንተ ሳናወራም እኮ ምንም የሚጠቅም ነገር እኮ አላደረክም። አትሊስት ስናወራ እኮ የሆነ ነገር እየፈጠርን ነው። ቢያንስ ሪከቨር የሚደረግበትን መንገድ ሚሞሪ የሚመለስበትን ነገር እየታገልን ነው አይደል? እኮ ተፋ በቃ ሁሉም ነገር እኮ የት አለ? እስካሁን 15 ቀን ከዚህ በኋላ እኔ 4 ቀን ይቀረኝ 15 ቀን ምን ይሰራል? አይታወቅም። እኛ በተቻለን መጠን እየፈጣጠን ነው ይውና። ግን ሌላ ተጨማሪ ነገር ግን አምጥተህ ግን ከባድ ነገር አትፍጠርብን። እዚህ ጋር አትሊስት መስተካከል የሚችልበትን ነገር እያመቻቸን ባለንበት ሰዓት ላይ ሌላ ተጨማሪ ክስ አንተ ላይ እንዲመሰረተብህ አታድርግ። ሲቀጥል አሁን ያለንበትን ሁኔታ ታውቃለህ አይደል? ያለንበትን ሁኔታ ታውቃለህ። በግራም በቀኝም ተከበናል። ሁሉም እኛን ማስፈራራት ተያይዟል። በእንደዚህ አይነት ሁኔታ ላይ ሆነን እንዴት ነው ሌላ ተጨማሪ ስህተት የምንሰራው? ቶፋ ካሁን በኋላ ስለኔ ማሰብ አቁም። እኔ ተስፋ ቆርጫለሁ። በቃ መግባት አይቀርም። አቃት ጠንቅቄ ነው። ለዛ እኔ አሁንም ዝም ብለህ መግባትህ ካልቀረ ግን አትሊስት አንዴ በተከሰስክበት ነገር ላይ ብቻ ግባ። ሌላ ተጨማሪ ችግር ይዘብን አትምጣ ነው እያልኩ ያለሁት። ተረድተኸኛል? ይኸውልህ የአንተ ችግር የብቻህ ችግር አይደለም፣ የኛም ጭምር። ስለዚህ እኛንም እዚህ ነገር ስራ ታስገባን እያልኩ ነው። ከተረዳኸኝ ለእኛ የምታስብልን ከሆነ ብትጨነቅልን ከሆነ አንተ ለብቻ መቸገር አትችልም፣ ለብቻ መጨነቅ አትችልም እያልን ነው። በቃ ቤተሰብ ነን፣ አንዴ ተሳስረናል አይደል? የግድ የደም ዝምድና መኖር አለበት አላልኩም። እኔ እኮ ይኸውና እያወራን ካልተግባባን ምንድን ነው ድካም ነው? እየተግባባን ነው ቶፋ። ግን ምኑን ተግባባን? ይሁን እስቲ ንገረኝ። በዚህ መንገድ ተግባባን በለኝ እስቲ። እሺ ምን ላድርግ? ማድረግ ያለብህን እየነገርኩ ነው፣ ግን አትሰማኝም ነው። እያዳመጥኩ ነው። ማዳመጥማ ታዳምጠኛለህ፣ ግን ካልተገበርኩ ምንድን ነው ጥቅሙ ነው? አትሰማንም እያልኩ አይደለም፣ ግን እንደማን በቃ እንደ ውሃ ዝም ብለው ነው የሚፈሰው። እናወራለን፣ ምንም ግን የምትይዘው ነገር የለም። ይኸውና አንተ በጨነቀ ሰዓት የምታደርገው ነገር እንዳለ ስህተት ነው የሚሆነው። አንተ ብቻ አይደለም፣ የትኛውም ሰው በጨነቀው ሰዓት ላይ የሚያደርገው ነገር እንዳለ ስህተት ነው የሚሆነው። ስለዚህ አሁን አንተ ሲጨንቅህ እኔ ያለሁኝ ወንድም፣ ስለዚህ ታወራኛለህ፣ ታማክረኛለህ። ስለዚህ ሁሉንም ነገር ፊክስ እናደርገዋለን፣ እናስተካክለዋለን።
ስለዚህ ማስተካከል ከከበደን አንተ የራስን ነገር ትወስናለህ ነው። ግን እኛ ሳንሞክር ሳንጠር ለምንድን ነው አንተ ለብቻ የምትወስነው ነው የምልህ። ዞሮ የብቻ አይደለም ነው ይሁን እንደዚህ የምታስብ ከሆነ እንደዚህ እየተከሰስኩት በቃ ሁላችሁም ከዚህ ነገር ወጣችሁ አእምሯችሁን ነፃ ማድረግ አለባችሁ። ተፋ ደከመኝ ሞክሬ በቃ አቃተኝ። እንደዚህ አይደለም ባህሪ። አሁን አንተ ላይ ሲሆን ነው እንደዚህ ግራ ይገባ። እንኳን ለአንተ ይቅርና ማለት ነው ለሌላው ሰው ምንም የትም የማታውቀው ባዳ ለሆነ ሰው እንኳን ትታገላለህ ሳቅ። ስለዚህ አንተ ላይ ሲሆን ለምንድን ነው እንዲህ ልፍስፍስ የምትሆነው? እሺ ልፍስፍሱም ችግር የለውም አንተ ሁን። እኛ ቢያንስ ምን በረታበትን ነገር ለምንድን ነው የማታመቻችልን ነው እያልኩ ያለሁት። ከአቅሜ በላይ ሆነ። ምንድን ነው ከአቅሜ በላይ ሆነው? እስቲ ንገረኝ እስቲ ከአቅሜ በላይ የሆነበትን ምክንያት እስቲ ንገረኝ እስቲ። እንዲህ ብለህ ንገረኝ። እናንተ እኮ ያኔ ሌላውን ተውና ያኔ እናንተ እንደዛ እንትን ባላችሁ ሰዓት ምን ባለን ሰዓት በራቃችሁኝ ሰዓት እኔ በዛን ሰዓት እጠነከር ነበር ማለት ቢያንስ ያኔ ማስረጃ የራቀው ካንተ ማን የራቀው? ይሆንና ማንም እኮ የራቀ የለም እኮ ካንተ ራቃችሁ ስለ የሆነ አለ አይደል በሌላ ወይም ታቱሰል በቃ ያኔ ማስረጃ ይዘህ ለምን አላወጣህም ምናምን ስትለኝ በዛን ሰዓት ራሱ በራሴ የተማመን ነበር። አሁን ግን አጣውን በቃ ያን ማስረጃ አጣው እንደማይመለስ 100% እርግጠኛ ነኝ። በቃ ዝም ብለህ እንዴት ነው እርግጠኛ የምትሆነው? ስንት ነገር አስመልሰናል። የሰርግ ፋይል ጠፍቶብን ከዚህ በፊት ዱባይ ወስደን ምናምን ተመልሶ ያውቃል። ይሄ ምንም የማይመለስበት ምንም አይነት ምክንያት የለም። ፎርማት ነው የተደረገው አይደል? በቃ ይመለሳል። ለምንድን ነው የማይመለሰው? የጊዜ ጉዳይ ነው ማተር የሚያደርገው። አንተ አንተ ላይ ከመፈረዱ በፊት መድረስ አለበት። ያ ነው እንጂ የሚያሳስበን አይመለስም ማለት አይደለም። ስንት ትልልቅ ፋይሎች በትልልቅ የተሰረጉ ሰርጎች ምናምን ፋይል ጠፍቶብን ከዚህ በፊት ዱባይ ሄደን አስመልሰን እናውቃለን። አዲስ አይደለም ለኛ፣ ይመለሳል፣ ሪከቨር ይደረጋል። ግን ደግሞ እንዳልከው እኛም ስጋት የሆነብን ነገር ከመወሰኑ በፊት ካልደረሰ የሚል ብቻ ነው ስጋት ያለብን። ይመለሳል። ፋይናሊ እኮ ሀቁ እኮ ይወጣል እኮ ሀቅ ደግሞ አንተ ጋር ዞሮ ችግር የለውም እኮ ከዚህ በፊት ስንት አይነት ክሶችን አይተናል እኮ 30 ዓመት እኮ ምናምን ተፈርዶባቸው ፋይናሊ ከ30 ዓመት ምናምን በኋላ ሀቁ ሲጣራ ምናምን የተፈቱ ሰዎች አሉ ነው። ስለዚህ አንተም ላይ ቢወሰንብህ ችግር የለውም እኮ አትሊስት ተወሰነብን በልሽ ተወሰነብህ ችግር የለውም 15 ዓመትም 30 ዓመት 40 ዓመትም ይወሰንብህ። ከዛ በኋላ መረጃ ካመጣህ እኮ ድጋሚ ይታያል እኮ ይግባኝ መጠየቅ እንችላለን። ምንድነው የዛን ያህል ከባድ የሆነው? እሺ ይወሰንብህ ችግር የለውም ይወሰንብህ። አሁን እኛ እንዳይወሰንብህ የፈለግነው አንድ ቀንም 2 ቀንም ቢሆን እስር ቤት እንዳታደር ብቻ። እሱን አልፈልገውም። ባላጠፋው በቃ ችግር የለውም ነው ችግር የለውም ነው አንተ ባላጠፋው ችግር የለውም አትበል። በቃ ችግር የለውም አትበል። እኔ ነኝ የማውቀው። በቃ አንድ እኔ የሆነ የዋህነቴ በቃ በጣም እያስከፈለኝ ነው፣ ዋጋ እያስከፈለኝ። 2 ቀንና 3 ቀን መቀመጥህ ምን ያህል ማተር አያደርግም ነው እድሜ ልክ ከምትታሰብ ሌላ ተጨማሪ ስህተት ሰርተህ እዛ ከምትበሰብስ 2 ቀንና 3 ቀን ብትቀመጥ ምንም ችግር የለውም። እሺ ምን ላድርግ? ምን አማራጭ? የምታደርገውን እየነገርኩህ ነው። የምታዳምጠኝ ከሆነ ማድረግ ያለብህ ነገር እነግርሃለሁ። በድጋሚ ማለት ነው። በድጋሚ አንተ ሀሳብ ሲጠፋብህ ጭንቅ ሲልህ ሀሳብን እኛ ጋር ታመጣዋለህ፣ እናብላለዋለን። በሀሳብ ያሸነፈውን ውሳኔ እንወስናለን። የትኛው ጊዜ ያለና ተፈ እኔ ላንተ ጊዜ አጥቼ ከሌለኝ ጊዜ ላይ እንኳን ዛሬ ላወራህ እኮ እዚህ መጥቻለሁ እኮ አይደል? 3 ቀን ነው በቃ። በዚህ ጊዜ ውስጥ ምንድነው አእምሮዬ ማሰብ አይችልም። በቃ ያንተ ካላሰበ እኔ ያለውኝ አኑ አለ፣ ሶፊ አለ፣ ሁሉም የቲሙ ሰው አለ፣ እናወራለን። አስቡና ይሆናል የምትሉት ይሁን። በቃ እኔ ከአቅሜ በላይ ነው። በቃ ምንድነው? እሺ ምን ላድርግ ነው? በቃ ደከመኝ። እኔ በቃ ምን ላድርግ ብለህ ትጠይቀኛለህ? የምታደርገውን ስጠይቅ ድጋሚ ምን ላድርግ ብለህ ትጠይቀኛለህ? ቆይ ዝም ብለህ እያደከምከኝ ነው። እንዴት አድርጌ እንደማስረዳህ ራሱ ግራ ነው የገባኝ። በጣም ግራ ነው የገባኝ። እኔ በጣም ግራ እየገባኝ ያለው እኔ ሄሎ የምትረዱኝ ከሆነ ተረዱኝ። ለምን እንደዚህ እያደረግኩ እንደሆነ ማለት እንዴ? ቆይ ከዚህ ቀደም ነግሬህ ያልነበር እንዴ ሶፊ? ምን ማለት ነው ይሄ? የምርን ነው ወይስ ቀልድ ነው? ቀልድ ነው በለኝ ሶፊ። ምንድን ነው ችግር አለ? ችግር አለ? ንገረኝ፣ ችግር አለ ወይ? ቆይ አንዴ። እሺ እንዴት?
እና እነሱ ነው ሊሆኑ የሚችሉት ነው። ምንድን ነው ቶፋ? ንገረኝ ቶፋ፣ ምንድን ነው ንገረኝ እንጂ ቶፋ። አይሆንም ቶፋ፣ ምንድን ነው ቶፋ? እናቶኝ በእናትህ ምንድን ነው ችግር አለ? መሀላችን ስር የተቀላቀለው ሰው ከሆነ ያደረገው ምኑን ነው የሚያደርገው? ይኸውልህ ደጋግሜ ነግሬያለሁ። መሀላችን ስር የተቀላቀለው ሰው ከሆነ ወንድሜን ያገተው እገልሃለሁ። ማን ታግቶ ነው? ቶፋ ምንድን ነው? ማን ታግቶ? ንገረኝ እንጂ ብዬ ነው የምሄድኩ። አንተን እኮ ነው። ማን ታግቶ? በእናትህ ተወኝና ምንድን ነው የማይሆን ነገር የምታወራው እንዴ? ቶፋ ምንድን ነው ንገረኝና፣ አስፈላጊ ከሆነ የሰውየውንም ስም ልነግርህ እችላለሁ። ማን ነው? እሺ መሀላችን ስር የነበረው ማን ነው? የሆነ ንገረኝ፣ ማን ነው? ቶፋ ምን ተፈጥሮ ነው? ንገረኝ፣ ምን ተፈጥሮ ነው? ካሊድ ከሆስፒታል ተሰርቋል እያልኩ እኮ ነው። የሆነ ቆይ ሶፊ አብሮት አልነበር? ሶፊ ነው የደወለው። እንደደረሰ አያውቁም። ቶፋ እርግጠኛ ነህ? ቶፋ አይ ድንገት ተሳስታችሁ እንደሆነ በደንብ ፈልገው ወይ እኛ ሄደን አሁንም ከራሱ ጋር ነው። ክርስቲያኑ ጋር ልደውልለት። የሆነ የምር መቼም ይቅር አይደለም እሱ ብቻ እንዳይሆን ራስን ብጸልይ ነው የሚሻለው። ቶፋ ምንድን ነው? እኔ በምን አውቃለሁ? ደጋግሜ ጠይቄ ነበር። ትናንትና ከትናንት ወዲያ ጠይቄ ነበር አይደል? አልጠየኩም? ማናችን ሄሎን እና ምን አዲስ ነገር አለ ማለት ነርሷ ታውቃለች ነው ጉዳዩ? እሺ እና ኦኬ ሎኬሽን ማግኘት እንችላለን እኮ ሀብቶ ነው ታያ አንቺ ቆይ ኮምስት ወዴት ነው የምትሄደው? እሺ በቃ እሺ እኔ ቁጭ ብዬ እጠብቃለሁ። ገብቶኛል። እሺ ማድረግ የምትችሉትን ሁሉ አድርጉ። ቆይ እሱ ለምንድን ነው የማይናገረኝ? ጥፋቱን አውቀዋለሁ። አንቺ ከዚህ ቀደም እኮ በጣም በተደጋጋሚ ነግሬዋለሁ እኮ በተደጋጋሚ የቤተሰቦችን ህልውና የሚገፋ ነገር እንዳታደርግ በጣም ሲያስፈራሩት ነበር። አላውቅም ብቻ እንዲገኝ ይጸልይ። አለበለዚያ ይኸውልህ ንገረው። አጠገብ ነው አይደል ሶፊ ያለው? ካሊድ ይጥፋና እንደምገለው ንገረው። አዲስ ነገር ሲኖር አሳውቅ። ምንድን ነው? ተረጋግተህ ንገረኝ። ካሊድ ሆስፒታል ወስደውታል ነው የሚለው። ቆይ ሶፊ እዛ ነው? የሶፊ ሰዎች አሉ ብለኸኛል ነበር። ራሱ ነው የወጣው። ሶፊ ታግቷል ምናምን ነገር ብለውት ነው መሰለኝ። አይ ቲንክ እና ምንድን ነው ነርሷ ምንድን ነው የምታውቀው? የምን መረጃ የምታውቀው? ስልክ ደውሎ ምናምን ሲወጣ እንደዛ ምናምን ነገር ሰምተዋል መሰለኝ እኮ። ወዴት እንደሄደ አልነገራትም? ሎኬሽን ስልኩን ምናምን ነገር ክራክ አድርገው ምናምን ለማጣራት እየሞከሩ ነው የት እንዳለ። ቆይ ምንድን ነው? ምን አይነት ማለት አሁን የት ብለህ ትፈልገዋለህ? ምን ብለህ ትፈልገዋለህ? ህፃን ልጅ አይደለም እኮ እንፈልገዋለን፣ እናገኘዋለን። በቃ ሰዎቹም ከሆኑ ማን ሊወስደው እንደሚችል እናውቃለን አይደል? ወይ ኢንስፔክተሩ ነው ወይ የሶፊ አንደኛው ጠላት። ኢንስፔክተሩ እንዴት እንደዛ ሊሆን ይችላል? ኢንስፔክተሩ በፍጹም ሊሆን አይችልም። ከዚህ ቀደም በጣም ተናግሮ የነበረ ከቤተሰቦች ጋር ምናምን ነገር ምንም አይነት ነገር እንዲደርስባቸው ማትፈልግ ከሆነ ጉዳዩን ተው ብሎኝ ትቼዋለሁ ነው የሚል። ግን ሶፊ ግን በተደጋጋሚ ነግሬዋለሁ። እያስፈራሩት ነው፣ በቤተሰቦቹ እያስፈራሩት ነው። ከዚህ ቀደም ያዋግተውት ነበረ። በመከራ የተገኘው ያውም ተመቶ
ሆስፒታል ነበር። ገና ከሆስፒታል ድጋሚ ጠፋ። ይሄ ሁሉ ነገር ደግሞ እየሆነ ያለው በሶፊ ምክንያት ነው። ፋቱ ቀሱ እንደዚህ ፈልጎት ነው እንደዚህ የሚያደርገው። ሶፊ ፈልጎ ነው ነው ወንድሜን ውሰዱት ብሎ ነው የሚያስወስደው። ቢያንስ ሪስፖንሲቢሊቲ ሊወስድ ይገባል ነው ማለት። በቤተሰብ ጉዳይ ላይ ቅድሚያ መስጠት መቻል አለብን። ምንም ማያደግ ዘንግቶት ነው እንደዛ ነው የምታስበው? ዘንግቶት ነው እንጂ ባይዘነጋውም ይሄን ነገር እኮ ፊክስ ያደርግ ነበር እንዴ። ከአንድም ሁለት ሶስት ጊዜ እኮ በጣም አስጠነቀቁት እኮ በቤተሰብ። ዛሬ አሁን ካሊድ ነው የታገተው፣ ነገ ፈቲ ማዘር ምናምን ፋዬ ምናምን ቀስ እያለ ይሄዳል ነው እኮ። ማንም እኮ እርግጠኛ አይደለም አይደል? ይታገት እኮ ሳታውቅ ነው አንተ ይታግቷል። ጭንቀት ነው ይሄ። ልትጨነቅ አይገባም። ወይ የሆነ ቦታ ሄዶ ነው ወይ የሆነ ነገር ብቻ። እኔ አሁን እና ታዲያ ቁጭ ብዬ አሁን ስልክ ሎኬሽን እስኪላክልኝ ጠብቁ እና የት ልትሄድ ሳታውቅ የት ልትሄድ? አላቅም ይሆንና ምን እንደማድረግ ግራ ገብቶኛል። ቶፋ የማይሆን ነገር እንትን አታስብ አንተ። በቃ ሲልኩልን እዚህ ቦታ ሲሉ እንሄዳለን። ደግሞ እመነኝ በቃ ታግቶ አይደለም በቃ ወይ እናንተ የሆነ አእምሯችሁ ላይ ስላለና ልጅቷ የማይሆን ነገር ሰምታ የማይሆን ነገር ስለተናገረች ሲጀምር የማይሆን ነገር ለምን ስትል ነው የምታወራው? ይሆነ ምን አስፈልጓት ነው የማይሆን ነገር ታወራ የምትችለው? ወይ ካሊድ ታግቼ ነበር ምናምን ሲል ሰምታ ሊሆን ይችላል። ሰምታ እውነት የታገተ ምናምን መስራት የለም እኮ ነው ይሆነ። የለም ዋናው ነገር አለመኖሩ ነው። ቢኖር እኮ እኛ የምናገኘው ነበር፣ ግን የለም በቃ ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ እያወኩኝ አይደል። ይህ ሁሉ ነገር ደግሞ እየተፈጠረ ያለው በሶፊ ምክንያት ነው። በጣም በተደጋጋሚ ነገር ያለው ይኸውና ስራዬ ነው ይለኛል። ስራ ከምንም ነገር እኮ በታች ነው እኮ። አለመስራት ትችላለህ። ቤተሰቦች እንደዚህ ሪስክ የሆኑ ነገር ላይ የገቡብህ አንተ ቤተሰብ እንዴት ቆይ አስችሎት ነው እንደዚህ አይነት ነገር የሚያደርገው? ከአንድም ሁለት ሶስቴ እኮ እንደዚህ አይነት ነገር እኮ ተፈጥሮበታል ነው የምልህ። እንደዚህ አይነት ነገር ውስጥ እኮ አለበት፣ ግን እተዋለሁ ነው የምልህ። ገብቶሃል? እፈራለሁ። ቤተሰብ ምናምን ሲባል እፈራለሁ ነው የምልህ። እናቴ ጉሊት ነው የምትሰራው። የሆነ ሰዓት ላይ የሆነ ነገር ሊያደርጓት ይችላሉ። ስለዚህ እሰጋለሁ ነው የምልህ። እንዴት ነው አንተ ልብ የሚደነድነው እንዴ? ቤተሰብ እናት ወንድም ምናምን ስትባል እኮ ቢያንስ ረጋ ሰከን ትላለህ አይደል እንዴ? ምንድነው በዚህ ልክ ልብ የሚደነድነው? አላቅም በምን አይነት መንገድ እንደሚረዳኝ አላቅም። በጣም በተረጋጋሚ ነገርኩት። ኢቭን እሱ ካላ የጠፋ ጊዜ ራሱ በጣም እሱ እያፈላለገ ምናምን ነገር አይተኸዋል አይደል? እኛም እያፈላለግን ነበር። ምን ያህል ተጨንቀን እንደነበረ ማዘር ምን ያህል ተጨንቃ እንደነበረ እኔ ነኝ የማውቀው። ገብቶኛል። ተረዳኝ። አሁን ካሊድ ስለማታውቀው ነው። ይኸውና ብታውቀው እንደዚህ አትለኝም። አውቀዋለሁ። አታውቀውም፣ የምር አታውቀውም። ሰው ላይ በህይወቱ አንድ ቀን ሰው ላይ ደርሶ የማያውቅ ልጅ ነው። ምንም ከሰው ጋር ተነካክቶ እንኳን እንዲህ ክፉ ደግ እንኳን ተነጋግሮ የማያውቅ ልጅ በሶፊ ምክንያት በእኛ ምክንያት እንደዚህ ሲሆን ማየት በጣም ነው የሚያሳዝነው። ቶፋ እናድነዋለን። የት ጠፍቶ ታግቷል የተባለው እውነት ከሆነ እናተርፈዋለን። በቃ ችግር የለውም። እውነት እኔ እንደማስበው ከሆነ ደግሞ የሆነ የሀሳብ የሆነ አለመገጣጠም እንጂ ምንም ታግቶ የሆነ ቦታ ሄደው ምናምን አይደለም። እሺ ቆይ አሁን አንድ ግልጽ እንዲሆንልህ ምን አግረ ነገር አለ። ይኸውልህ ካሊድ በህይወት ዘመኑ ነው ማለት በህይወት ዘመኑ ከአንድ ሰው ጋር ጣልቶ አያውቅም። ከአንድ ሰው ጋር ማለት ገብቶሃል ሀሳብ ከአንድም ሰው ጋር እና በእኔ በሶፊ ምናምን ምክንያት ምንም በማያውቀው ነገር ደግሞ እንደዚህ አይነት ሁኔታ ውስጥ ሲገባ ደግሞ ማየት በጣም ነው የሚያሳዝነው። ስለዚህ አሁን እነሱ እስኪመጡ ድረስ እኔ ቁጭ ብዬ መጠበቅ አለብኝ ሆነ። እሱማ ልክ ነህ፣ እንሄዳለን እኮ ግን ቶፋ እንደዚህ አይደለም። ምን ማድረግ እንደምችል ራሱ ግራ ገብቶኝ እዚህ ማሰብ የለብን። በቃ ቀና ነው ማሰብ ያለብን። እንዴት ነው ቀና ነው ማሰብ የሚችለው? እስቲ ንገረኝ። እስቲ እንዴት ነው ቀና ነው ማሰብ የሚችለው? እስቲ ንገረኝና እኔ ይግባኝና እስቲ ቀና ነው ላስብ እና ልርሰው። እስቲ ካሊድን ረስቼ እኔ ቀና ነውን ማስብበትን አንድ ምክንያት እስቲ ንገረኝ። እርሳው እያልኩ አይደለም። በቃ ወይ የሆነ ቦታ ሄዶ ነው ወይ የሆነ ማሳወቅ ያልፈለገበት ቦታ ሄዶ ሊሆን ይችላል። ዮና ሎኬሽን ላኩ መሰለኝ። አንዴ ቆይሽ ተረጋጋ። በቃ አጥፍትና እዛ
በተደጋጋሚ እየሞከርኩ ነው። ምንም አይነት ነገር የለም። ምንም ነገር እንዴት እንደማደርግ ተረጋጋ። ምንም ነገር አይፈጠርም። ምንድን ነው የምታደርገው? ነው ይሁን ነገር ነው ባንተ ነው የምናደርገው። በቃ ሶፊ ተረጋጋ። ምን አደርግ እኮ ምን ይሆናል? ይሁን ነገር ባንተ ነው የተፈጠረው። ነገር ያለው እኔ እኮ ያልገባኝ ነገር ምን እንደሆነ ታውቃለህ? ቶፋ እዚህ ጋር የእናንተ የሀሳብ ልዩነት እናንተ ጠርዝ ይዛችሁ እዚህ አንተ ብላችሁ ስትወቃቀሱ ይገባታል። ወንድሜ ታለ ታዲያ ምን ነገር ያለው ምን ላድርግ? ከካሜራ ውጪ ነገር ያለው ቶፋ ይሄ እኮ የሱ ወንድም እኮ ነው። እሱ ምንም አይነት ነገር እንዲፈጠር እኮ አይፈልግም። ወንድሙ እንደሆነ ቢያውቅም በመጀመሪያ ይጠነቀቅ ነበር። ምን አደረኩኝ? ምን እንደሆናችሁ አይደለም። ምን ማለት ነው? ምን ላድርግ? ከካሜራ ውጪ ስንት ጊዜ ነግሬያለሁ። እና ምን ላድርግ? ስራውን ላቁም? አቁመው። ሰማኛለህ? ይሄ ችግር የኔ ብቻ አይደለም። ሰማኝ። እሺ የማን ችግር ነው? ያንተ ችግር ነው። ይሄ ተፈጥሮ ባንተ መጣ ቢሆን ወይ ከዚህ በፊት ታክቶ በማን የመጣ ነው? በይሁን በኔ መጣ ነው። እኔ ምን አደረግኩ? የግድ ካሜራ ስር መናገር አለብኝ። እኔ ምን አደረግኩ ነው? ኧረ ቶፋ አንዳችሁ ስትወነጃጀሉ ካሊድ የሆነ ነገር ከሆነ ግን ሁለታችሁም ራስ አልወርድም። እኔ የፈለገ ነው ለኔም ወንድሜ ነው። አንተ ነገርኳችሁ ማለት ነው። ምን ነገርኩ ነው? በቃ እሺ በእናትህ ተረጋጋ። በቃ ሶፊ እባክህ ይኸውልህ የተሰማኝ አንዳችሁ ወይ አንዳችሁ ልትሰሙኝ የምፈልገው እሺ ምን ስራችንን እንሰራለን። ስራ ስንሰራ ደግሞ ሁሌም ጠላት አለ። አይ ምን ላድርግ ነው እኮ ነገር ያለው ከዚህ ነገር ላውጣቸው ብዬ ነበር። ምን ላድርግ ፈልጌ ነው አሁን እናገኘዋለን። መፈለገ ለመፈለገ ከዚህ በፊት ታግቷል አይደል? እየፈለከው እንኳን ካንተ ጋር ያልነበርኩት ምንድን ነው? ለምንድን ነው ያልነበርኩት? ንገረኝ። ለምንድን ነው እንደዛ ያደረኩት? ሶፊ እሱ ለማለት የፈለገውንም ነገር ለማለት ነው።